ጆርጅ ዋሽንግተን የሚባለው የመጀመሪያ ፕሬዚደንታቸው ነው እና ጆርጅ ዋሽንግተን የሚያከብሩት ለሀገራቸው መሰረት አንድ ስለሆነ ነው። ለምንድን ነው እኛ አጼ ቴዎድሮስን፣ አጼ ዮሐንስን፣ አጼ ምኒልክን፣ አጼ ኃይለ ሥላሴን ባላቸው ትልቅ ሙያ ወይም ደግሞ ድርጊት መንግስቱ ኃይለማርያም እንኳን ቢሆን ህዝብን ወጣትን የገደለ ነው፣ ግን አገር ደግሞ ያስከበረ ሰው ነው። በአፍሪካ ደግሞ ስማችን ያስጠራ ሰው ነው። ስለዚህ ኔጌቲቭን ይዘን ከምን ሮጥ ምን አለ በቃ አላለም ጥሩ ነገሩን ይዘን መጥፎ ነገር ደግሞ ለክሪቲክ ብንሰጠው በታሪክ ማለት ነው። በታሪክ እርስ በርሳችን አሁን ግን ፍቅር ያስፈልገናል። ፍቅር፣ ይቅር መባባል፣ አንተምተው አንተምተው። ፍልስፍና አገርን አያቆይም። የሚያቆየው ምንድነው? ይቅር ባይነት ነው። እዛ ላይ ሆነን ይኸውና እኔ በእኔ ዕድሜ 50 ዓመት ሙሉ ሰው ይጣላል። አንዱ ሲሞት አንዱ እየተተካ ባልበላው ባልጠጣው በማያውቀው ነገር ይኸው እየተጣላ ነው ያለው እና መጣላት የለብንም። ይቅር መባባል አለብን። ሁሉም አንድ ሀገር ነው ያለው። በአንድ ሀገር ውስጥ አንድ ህዝብ መሆን ባይቻልም አንድ የሆነ አመለካከት፣ የፍቅር አመለካከት ቢኖረን ግን የተሻለ ኑሮ መኖር እንችላለን። ስለዚህ በእውነት እኔ የምለው በተለይ ያገለገልኩበትን ሀገር በጣም እወደዋለሁ፣ እሱም እንዲወድ ይፈልጋለሁ። ምክንያቱም መውደድ እንካ ሰጥቶ መቀበል ነው። ሰጥቶ መቀበል ነው። እሱም ብቻ ሳይሆን አሁን ቁጭት ትላንት ለሀገሬ የሰጠዋት ልጅነቴን፣ ሰውነቴን የሰጠዋት፣ አካሌን የሰጠዋት መልሳ እንዲህ ልትሆን ነው እንዴ የሚል ቁጭትም ይኖራል። አንዳንዴ ፕራውድ የምትሆነው ለሀገርህ አካልህንም ሰጥተህ እግርም ተቆርጦ እጅንም ማተብ ይሆን ነፍስንም ማተብ ይሆን አገር በሰላም መቀጠሏ ደስ ያሰኛል። ምክንያቱም ሰው ተከፍሎበታል። አሁን የጂጂን ዘፈን ስንሰማ ሰው ተከፍሎበታል ከደምና ከአጥንት ትላለች አይደል? አድዋን እንደሚያክል የእናት አባቶቻችን የአያቶቻችንን ድል ያን ያህል ታሪክ ያወረሱን፣ ሰላም የሆነች ሀገር ያልተገዛች ሀገር ያወረሱን ነፍሳቸውን አጥተው ነው፣ ህይወታቸውን አጥተው ነው። ብዙዎቹ ተቆራርጦ ነው በመርዝ ጭስ፣ ይሄ በመርዝ ቦምብ ምናምን በመርዝ የሚሰራ ነገር አልቀው ተቃጥለው ሞተው ነው። እና ከዛ በኋላ እውነትም የሚወረን የውጭ ወራሪ አልመጣም እድሜ ላይ አያቶቻችን። አሁንም ደግሞ የሀገር ውስጥ ወታደር በሚያደርገው ትግል ውስጥ ደግሞ ሀገርን በዚህ አይነት መልኩ ሲከፈልላት ቀጣይ የሀገር ደግሞ ጣፋንታ ሰላም ቢሆን ይመረጣል። ላገለገሉ ታጋዮችም ለትውልዱ ያው ጦርነት ጥሩ ስላልሆነ ኢኮኖሚ ይበላል፣ ትውልድ ይበላል አይደለ? ወጣትነትን ይበላል፣ ልጅነትን ይበላል። እናቶች ያለ ጧሪ ያስቀራል፣ አባቶችን እንዲሁ ያለ ምርኩዝ የሚያስቀር ነገር ነው እና ቴንኪዩ ሀገርን ስላገለገልክ። ያው እንግዲህ ለሀገር መስጠት እንጂ ከሀገር አንጠብቅም። በተለይ እንደኛ ባሉ ሀገራቶች ብንችል ለሀገር መስጠት የምንችለው ከሀገር ግን ብዙ አንጠብቅም። ምክንያቱም የሀገር ሁኔታን ገጽታን ስለምናውቀው ብዬ ነው። የፍቅርህን ምላሽ እንደው ያደግነትን አስተውለህ ዛሬ 4 ልጅ ወልዳ ያቺ ጥላት ልትሄዳት የነበርካት ለጓደኛዬ ልዳራት ላይ ዳርካት ዛሬ 4 ልጆች እናት የሆነች እናትነትን ያሳያት። ምናልባት ዝም ብለህ ብትሄድም አእምሯ ተጎርቶ ሌላ ነገር ትሆን የነበረች ሴትን አስተካክለ የሄድካት ጓደኛ የሷ ትልቅ ውለታ በእግዚአብሔር ዘንድ ተጽፎም እንደው እየከፈለ ያለ ይመስለኛል። ምክንያቱም ዛሬ 4 ልጆች አባት ነህ። ምናልባት 65 ዓመት ላይ ሆኖ እንዴት የ5 እና የ4 ዓመት ልጅ የሚል ጥያቄ ይሆናል። እሷንም ከማብራራት አንጻር እንዴት ነው የነሱ ልጆች የእድሜ ዲፈረንስ የመጀመሪያ ልጆች እድሜና ያውኖች የሚለውንም ግን በአሁኗ ሚስቴ እግዚአብሔር ክሶኛል ብለህ ታስባለህ? ደግነት፣ የፍቅር ደግነት በዚህ ሚስቴ ላይ ተከፍሎኛል ብለህ ታስባለህ? እንዴት ልዩነቱ ፊት እኛ አማራጭም አልነበረም። ኢትዮጵያኖች በጣም ብዙ ሰው አልነበረም እዚህ ሀገር እኔ ስመጣ ማለት ነው። ስለዚህ የሀገር ሰው ለማግኘት ብዙ ሙከራ ተደርጎ ስላልሆነ እንጂ አገሬን እወዳለሁ። እኔ ግን
አጋጣሚ ሆኖ ከኔ ጋራ ዩኒቨርሲቲ የምትማር የነበረች ጓደኛዬ which is የአሜሪካዊ የሆነች የሜክሲካዊ ተወላጅ የሆነች 2 ልጆች ወልደናል። 2 ልጆች። የመጀመሪያ ልጅ ኢንጂነር ነው። የአየር ፎርስ የዚህ ሀገር አገልግሏል። በ92 ተወልዶ አሁን 34 ነው እድሜው። 34 ዓመት ነው የመጀመሪያ ልጅ። ኦኬ። የእሱ ታናሽ እህት ደግሞ የአሪዞና ስቴት የጤና እና የሕዝብ ደህንነት የምትሰራ ልጅ አለች። እሷም የእሱ ታናሽ እህት ናት። 30 ነው እድሜዋ። እነዚህ ትልልቆች ናቸው። ራሳቸውን ችለዋል። ሚስት ነው የተወለዱት ከሌላ እናት። ድሮ ያው እዚህ ሀገር ስገባ በዩኒቨርሲቲ ተዋውቀን በጓደኝነት ከዛ በኋላ ደግሞ ባልና ሚስት ሆነን ስንኖር እግዚአብሔር አላለውም፣ ተፋታን። ፍቺ ደግሞ እዚህ ሀገር በጣም ይጎዳል፣ ንብረትህን ይቀንሳል፣ ህይወትህን በጣም ያበላሻል፣ ገንዘብህን ያባክናል። በጣም ኃይለኛ ዲቮርስ በማድረግ ያጣኸው ነገር አለ? ብዙ ነገር። ቤቴን አጥቻለሁ፣ ልጆቼን አጥቻለሁ። በጣም ከፍተኛ የሆነ የውስጥ ጉዳት ደርሶብኛል እና ያ ነገር ለእግዚአብሔር ነው የሰጠሁት። the only thing በቃኝ ብዬ ደግሞ ወደ ሀገሬ ገባሁ። በቃ ፎር ጉድ ብዬ ሀገሬ ገብቼ ስራ ጀምሬ የምኖርበት ጊዜ በሰው አማካይነት በእውነት በሰው አማካይነት አይደለ፣ በሰው ይሁን እንጂ እግዚአብሔር በሰው አድርጎ እቺ እህቴ ባለቤቴ የልጆቼ እናት የሆነችው ኢትዮጵያዊ ወጣት በእውነት እኔ ያሰብኩት እኔ የጠየቅኩት አግባ ኧረ እባክህ አግባ አንተ ሰውዬ ምናምን እህቶቼ ሁሉ ሲጠይቁኝ ጓደኞቼ ሲጠይቁኝ እኔ ሴት አልፈጥር እንግዲህ አግባ የሚባለው ልክ ለአንተ ለጋብቻ የምትሆነ ሴት ስታገኝ ነው የምታገባው። እና ያ ደግሞ ሰውነት ይነግርሃል። ትፈራለህ? አዎ ሰውነት ይነግርሃል። ምክንያቱም ሰው ሁሉ ምንድን ነው የሚፈልገው? ከአንተ ጥቅም ነው የሚፈልገው። ጎልድ ዲጊንግ የሚባል ነገር እኔ የሆቴል ባለቤት ነኝ፣ ስራ እየሰራሁ ነው እና ጥሩ የተመቻቸ ኑሮ ብላ የምትመጣ ነው እንጂ የምትወደኝ አትኖርም የሚል ፍራቻ ነበር። በቃ እንደዛ ነው። እና በኋላ ግን ገንዘብ አይደለም ያላት፣ ልብስ የሚያምር አይደለም ያላት፣ ሌላ ነገር። ምክንያቱም ሁሉ ነገር አውቃለሁ። ብዙ ቋንቋ ተናግሬ ብዙ ተምሬ አገሬ የገባው ሰው ነበርኩ በዛን ደቂቃ ማለት ነው። እቺ ልጅ ተዋወቃ ተብሎ ሲሰጠኝ ግን እኔ በቃ the only thing concern ያደረገኝ በቃ እቺ ልጅ በቃ ቢያንስ የ40 ዓመት ሴት ከሆነች ዲቮርስም ብትሆን አይ ዶንት ኬር፣ ወደድኳት ሰዓት ልጅም ካላት እኔ እቀበላለሁ፣ ግን መተዋወቅ እፈልጋለሁ። ግን እድሜዋ ደግሞ ከ40 ከፍ ማለት አለበት። በቃ ከ40 በላይ መሆን አለበት አልኩ። ምክንያቱም እዚህ የምትማረው ሊስት ትንሽ እኩያ መሆን አለበት። እኔ በዛን ጊዜ የ50ዎቹ ነኝ። እንግዲህ ብታንስ 40 መሆን አለባት የሚል ስሜት ነው። እና ዋሹኝ። እኔ አዎ ትክክል እቺ ከ40 ከፍ ትላለች ብሎ ዋሹ። አዎ አሉኝ። እንድትጋቡ ተፈልጓል። በቃ እንድንተዋወቅ ፈልጓል። እኔን ያስተዋወቁ ሰዎች በኋላ ተዋወቅን። ብዙ እንትን አላረኳትም። እኔ ላቻኩላት አልፈለግኩም። እና እሷ ግን በቃ ኮሚት አድርጋ የመጣች ካየች አይታኛለች። እኔ አላየኋትም፣ ግን የሆነ ቦታ ላይ አይታኛለች። ታውቃለች። በቃ ፊትን በማየት ነው እንጂ ሰላምታ ምናምን ነገር አልነበረም። እኔ የምለው የባለቤቴ ስጦታ ለእኔ እግዚአብሔር በእውነት በዚህም ተመታህ፣ በዚህም ተደበደብክ፣ እዚህም ቆሰልክ፣ እዚህም ተፈታህ፣ እዚህም ልጆችን እንደዚህ ሆኑ፣ ይህ ሁሉ መበታተን ላንተ አይገባህም። እቺ በቃ የእረፍትህ ጊዜ ተብዬ በቃ የተሰጠኝ በእግዚአብሔር ጸጋ የተሰጠኝ የታደልኩ ነው ይመስለኝ። ምክንያቱም ፊቷ ላይ የማይውል ጊዜ ፍቅር ነው ለእኔ፣ ክብር ነው። ስለዚህ ይሄ ምን ያስገድድሃል? እንድትወዳት
እንድትሸልማት በቃ እንድትንከባከባት ነው የሚያስገድድ። በዚህ ደግሞ በእውነት ከፍተኛ የሆነ ፈተናም አልፈናል። ያ ፈተና በህይወቷ የሆነ ጤና ሁኔታ ተፈጥሮ አዲስ አበባ በቃ ጓደኞቼ ብዙ ስለሆኑ አጋጣሚ ሆኖ የሆስፒታል ሰራተኞች ዶክተሮች ስለነበሩኝ በዚህ በቃ ህይወቷ አትርፈውልኛል። ያ ደግሞ ፍቅሬ እንዲጨምር አድርጓል። በቃ ኦልሞስት ሄደች ነው በቃ ተንቀጥቅጬ ህፃን ልጅ ይዤ እንዴት ነው ይሄ ነገር የሚሆነው? እናት የሌላት ልጅ በቃ በጣም ግራ የሚገባ ነገር። እዛ በኋላ ደግሞ እዚህ መጥተን ደግሞ ያው 2 ልጆች ይዛ መጥታ አሜሪካ ሀገር ገብታ ይሄውና አሁን እንደ ህዝቧ እንደ ማንኛውም ኢትዮጵያዊ መኪና ነድታ ቤቷን አስተዳድራ ልጆቿን ይዛ ወደ ትምህርት ቤት የምትሄድ የምትመለስ በጣም የሚያምሩ በጣም ደስ የሚሉ 2 የ4 እና የ5 ዓመት ልጆች አሉኝ። እነሱ ጋር ደግሞ ያው እየሮጥኩ ነው። እንደገና ወጣት አድርጋለች ማለት ነው። በጣም ልጅ ብቻ ሳይሆን የሰጠችን ልጅነትህንም ሰጥታለች። በጣም እና እኔ በእውነት በዚህ አጋጣሚ ባለቤቴ መብርዬ ነው የምላት። መብርዬን በጣም እወድሻለሁ፣ አከብርሻለሁ። በእውነት እግዚአብሔር ያንቺ የተሟላ ጤና ይስጥሽ እና ዋናው ፍቅር ነው። ፍቅር በብዙ ነው የሚለካው። ለባለቤትህ ያለህ ክብርና ፍቅር በጧትና በማታ የሚገለጽ ቢሆንም እኔ ግን ላንቺ ያለኝ በቃ ሲሄድም ስበላም ስጠጣም ማስብሽ በጣም ወድሻለሁ፣ በጣም አከብርሻለሁ፣ በጣም ደግሞ አመሰግናለሁ ላደረግሽው ነገር ሁሉ ብላለሁ። ይሄ የወሬያችን ማብቂያ ቢሆን በጣም ደስ ይለኛል። ያ በጣም እንግዲህ እፈሺ መልካም ሴት ይገባታል። ምንም እንግዲህ ስለ ፍቅር ብዙ ነገር ማለት ይቻላል። ስላደረገችው ነገሮች ስለ ውለቷ ብዙ ማለት ይቻላል። ግን ያው እኛም እንዳንቺ አይነት መልካም ምሳሌ መሆን የምትችል ሴት ደግሞ ስላየን በዚህ ዘመን ከልብ አድርገን እናመሰግናለን። እግዚአብሔር አምላክ ቀሪ ዘመናችሁን በእድሜ ባርኮ በተድላ በደስታ ቤታችሁ ፏ ብላችሁ ከልጆቻችሁ ጋር እንድትኖሩ እኛም ተመኘን። ምናልባት ወደ ማጠቃለያ ጥያቄ ከመሄድ በፊት ያቺ የድሮ ፍቅረኛህን የድሮ ወዳጅህን የምትወዳትን ለጓደኛ ይዳርካትን ዛሬ 4 ዓመት ልጅ ሆነችው ያቺ በወጣትነት እድሜዋ የአስመራ ውብ ቆንጆ የሆነችው የተከበረችዋል ቅድም እንዳላችሁ ማናት? አንድ የአስመራ አርቲስት አለች አይደለም በቅርብ የሞተች ዘውዴ አርአያ። ዘውዴ አርአያ ቆንጆ ነች። እንግዲህ አረ ዘውዴ አርአያ እኔ ያልኳት የኔ ጓደኛ ከዛ በኋላ እኔ ዳርኳት ልጅ ስሟን ማንጠቅሰው ለሷ ክብር ሲባል ነው። ስለዚህ ከሷ ትበልጣለች፣ ከዘውዴ አርአያ ትበልጣለች። እኔ ዘውዴ አርአያ ልጅ ሆኜ የሷ ሙቪ አይቻለሁ። ላረጋሳ ፎሬስትራዳ የሚለው ሙቪ አስመራ ሲኒማ ኢምፔሮ የሚባል ለልጆች ባይገባም በዛን ጊዜ የልጆች ይግባ አይግባ የሚል ጊዜ አልነበረም። ህጉም አይናገርም ነበረ በዛን ጊዜ ሬድድ አር ምናምን ነገር የሚባል ነገር አልነበረም ህጉ። እና አይቼዋለሁ ሙቪ። ቆንጆ ሴት ናት፣ ታለንት ሴት ናት። ግን ከሷ ትወጣለች። ማንስ ለምስክርነት ይብቃ። ሁለቱም ቆሞ ቢታዩ በፀጉር ይሁን በአንገት ይሁን በቁመት ይሁን በምናምን ነገር ትበልጣታለች። ለዚህ ነው ቅድም ቴዲ አፍሮ ተወዳጁ ድምፃዊ ቴዎድሮስ ካሳሁን ካዜመላት ክሊዮፓትራ ሳሊው ዳቪንቺ ኮድ ከሳላት ሞናሊዛ ከኤርትራዊቷ የዓለም አቀፍ የፊልም ኢንዱስትሪ ላይ እንግዲህ ስሟ ላቅ ያለው ዘውዴ አርአያ ከነሱ ሁሉ ውበት የበለጠች ይቺ በጣም ቆንጆዋ የአስመራዋን እንስት ጓደኛ ይወዳት ነበር። ሌላም ጓደኛ አንተን እዚህ ቦታ እንድትመጣ ኢንፎርሜሽንን የሰጠኝ ስልክህን የሰጠኝ ታሪክህን ቀድሞ ነግሮኝ የፍቅርን አሳዛኝ ታሪክ ገራሚ ታሪክ ነግሮኝ እዚህ ቦታ እንድንገናኝ ለእኔ ብርታት የሆነኝ ወንድም አለኝ
ግን እችን ሴት እናንተ ብቻ አልነበረ የምትወዷት፣ ሰው አልተናገረም እንጂ መላው የአስመራ ወጣት ይወዳት ነበር ማለት ይቻላል። ምክንያቱም ሶስተኛ ወዳጅን ያገኘሁትና ይህ ጓደኛ ደግሞ አህመድ ባበድር በጣም የምወደው የኔም ጓደኛዬ ነው። ስደት ከሰጠኝ አህመድ ባበድር ወደዚህ እባክህን ወደ ወንበር ላይ እንድትመጣ። ዛሬ ካውቦይ መስሎ ነው ይመጣልህ። እንግዲህ ጉድህ ነው። ሄሎ ሄሎ አህመድ እንዴት ነህ? ሰላም ነህ? አለን። ቁጭ በል አለን። ወደዚህ ጠጋ በልና ቁጭ በል። ተጠጋውና ቁጭ በል። ከመይ አህመድ እንግዲህ ስኬት ተሳክቶ ጥቆማ ተሳክቶ ዛሬ ብርሃን ቆንጆ ጊዜ ቆይታ አድርገናል። ምናልባት እስቲ እናንተ ደግሞ የልብ ልባችሁን ተጫወቱ። ከ40 ዓመት በላይ የዘለቀ ጓደኝነት፣ የማያረጅ ውበት፣ የማያረጅ እርድና፣ የህይወትን ውጣ ውረድ አብራችሁ ተመልክታችኋል። ደጉ ጊዜንም ክፉ ጊዜንም ሀዘኑንም ደስታውንም አብራችሁ አሳልፋችኋል። ከጓደኝነት ደግሞ አልፎ ቤተሰብ ናችሁ። ግን ምናልባት አህመድ በዛ ጊዜ ፍቅርህን ገልጸህለታል? ለልጅቷ ያለህን ፍቅር ያቅ ነበረ? ምን እሱ ምስጢረኛ ነው። እሱ ቢነግረኝ እኮ አቅ ነበር። እኔ አክሲደንታሊ ነው በቃ አብረዎቹ ምናምን ሳያቸው ግራ ገባኝ እና ያው እኔ የሰፈሬ ልጅ ናት ሲጀመርም ከቤተሰቦቿ ጋር ምናምን ከአባቷ ከእህቶቿ ጋር በጣም ቅርርባለን። ትምህርት ቤትም አብረን ነን። ስለዚህ አብረን እንሄዳለን፣ አብረን እንመጣለን። ለእሷ ነው ፍቅሬን ያልገለጽኩላት። እኔ ሴት ፍርቼ አላውቅም፣ ያውቃል እሱ። እሷ ላይ ግን እኔ እንጃ የሆነ ነገር በጣም ቆንጆ ስለሆነች ነው መሰለኝ አላውቅም፣ ልደፍራት አልቻልኩም። እና ቀድሞን ገብቶ ነገሩን ጨርሶ አበላሽቶ ለሌላ ጓደኛ ሰጥቶ ጥሎ ነው ሄደ። ስለ አህመድ ብርሃን፣ አህመድ የህንድ አክተር ነው የሚመስለው በዛ ጊዜ ከነ ጸጉሩ ከነ መልኩ፣ ሰውነቱ እንደ ዛሬ የስፓኒሽ ገበሬ መስሎ እንደዚህ ቦርጭ ምናምን የለው፣ ስሊም ሰውነት ነው ያለው። በሴቶች በጣም መውደድ የሚታወቅ ሰው ነው እና እንደው አልጠረጠርከውም አንተስ? ምናልባት እሷ ጋር በምንም እኔ አህመድ አንድ ቤት ነው የምንኖረው፣ አንድ ግቢ ነው የምንኖረው። እኔና አህመድ ገዛመና ጥልያን ይባላል። which is በማጫወትና በገዛመና ጥልያን መካከል ያለ አዲስ ሰፈር ነበር በዛን ጊዜ ማለት ነው። አህመድ በጣም ውብ በጣም ማራኪ የሆነ የሰውነት ቅርጽ የነበረው፣ ቤተሰቦቹ በጣም የሀብታም የታወቁ የአባሐበሽ የልጅ ልጅ ነው። እህቱ በጣም የምትማርክ ወጣት እህት አለችው። እናቱ በጣም የታወቀች በአስመራ ከተማ በጣም ደግ የሆነች እናት ናት ያለችው። እና አብረን ተያይዘን እንወጣለን ዝም ብለን ለመዞር ማለት ነው። እኔና አህመድ ስንዞር ስለ እቤት የሚፈጠረው ነገር ነው የምናወራው። ወይም ደግሞ በዛን ጊዜ የነበረ የሊዮኔል ሪቺ ዘፈን ስለ ዘፈኑ እያወራን ወይም ደግሞ ስለመጣው አዲሱ ሙቪ ምናምን ነገር እያወራን ወይም ደግሞ ስለሚመጣው ፓርቲ የት ነው የሚደረገው፣ ፓርቲው የት ነው የሚደረገው የሚል ጭፈራ አለ። አሁን ለምሳሌ ኒያላ አለ፣ በእሁድ እሁድ አምባሳደር አለ፣ ወይም ደግሞ የሆነ አበባ ቤት ያ ጓደኛ ያልኩ ማለት ነው እሱ ቤት አለ፣ ወይም ሌላ ቦታ በቤቶች የሚደረጉ ፓርቲዎች አሉ። ስለነሱ እንጂ ስለ ሴቷ ምናምን አውርታችሁ ምንም አውርቶኝ አያውቅም። በኋላ ግን እሱ ነው ያወቀው እንጂ እኔ ራሱ አላውቅም ነበረ እሱ ፍላጎት እንዳለው። ግን እኔ ይሄ አይገርመኝም፣ ምክንያቱም አህመድ በጣም ተፈላጊ ሰው ነው። እቤቱ ያለው ስልክ ሁልጊዜ እንደተቆለፈ ነው እንዳይደውል። ይሄ እንደዚህ አይነቱ ስልክ ቁልፍ አለው እዛ ላይ ታሽጎ ማዘርየው በቃ አስፈቅዶ ራሱ የሚደውለው። ምክንያቱም ይደውላላ፣ ደዋዮቹ ደግሞ ብዙ ናቸው። አህመድ ስልክ ይመጣል፣ አህመድ ስልክ። ምክንያቱም ለልጅ ለሴቷ ቆንጆ እህት ብትኖረውም ለእሷ እንደዛ የሚደውል ያው አይኖርም፣ መፎገር ይመጣል ማለት። ስለዚህ እሱ ነው አሁን ወንድ ወጥቶ
እንዲዘል እንዲጫወት ጓደኛ ይዞ እንዲመጣ እናትም ትፈቅዳለች። ለሴት ልጅዋ ግን አትፈቅድም። ገባህ? ይሄ ራሱ አድሎ በጣም ከባድ ነው። ይሄ የባህል ተጽዕኖ ስላለ ማለት ነው። ስለዚህ አህመድ ሴቶች ከየአቅጣጫው የሚደውልለት ስለሆነ ይሄ ሰውዬ እዚህ ውስጥ ገብቶ ነገር ያመጣል የሚል ስሜትም አልነበረኝም እንጂ ወሬ ባወራዋለሁ ስለ እኔ ስለ ጓደኛዬ። ከዛ በኋላ ወጥቶ ነው አብረን አንድ ግቢ በምኖርበት ጊዜ አልነበረም ይሄ የእኔና የጓደኛዬ ግንኙነት የነበረው። ወጥቼ ኦልሬዲ የጓደኛዬ ቤት ሆቴል ስላለው ሆቴሉ እንደ ኮንትራት ይዤ ነበረ ምኖረው ማለት ነው። እና አህመድ ይሄን ይመስላል ግንኙነታችን። በጣም መልከ መልካም ይሄ ነው የሚባል ፎቶግራፍ አለን። ምናልባት ይሄን ነገር አይተው ይሆናል። እስቲ ያሳያል። ተመልካቾች እንግዲህ ከ40 ዓመት በላይ የዘለቀውን ጓደኝነት ደግሞ በተጨባጭ በፎቶ ላይ ስክሪን ላይ ትመለከቱታላችሁ። በጣም ደስ ይላል። ስለዚህ ማጠቃለያችን ከመዝጋታችን በፊት አህመድ ምስክርነትን ስለ ብርሃን አጠር ባለ ሁኔታ ግለጽ። ብርሃንም በተመሳሳይ ስለ አህመድ ገልጸሃል። ብርሃን በስተመጨረሻ እንደው ማመስገን ያለበት አካላቶች ካሉ ታመሰግናለህ። አህመድ ግን ስለ ብርሃን ማለት በዛን ጊዜ ያው ታላቃችን ነው። እኛ እንደዚህ አርጅተን የእኛ ታናሽ ይመስላል። ያው ወታደርም ስለነበረ ቅርጹም የስፖርተኛ አይነት ነበር። ራስ የምታየው እንደዚህ አልነበርም። በጣም አፍሮ ነበር ያኔ እና በቃ ያየችው ሴት ራሱ በጣም ነው የምትሻፍድለት። በዛ ላይ ጨዋታው፣ ሳቁ፣ ምኑ ደግነቱ በጣም ደስ ይላል። ከዛ ውጭ ግን እውነት ለመናገር ምንም ስለሱ የምናውቀው ነገር የለም። ምስጢረኛ ነገር ነው። ያው የፖለቲካ ነገር ስለሆነ ምናምን ታሪኩን፣ ስራውን ምናምን በደንብ አይገልጽልንም። ለራሱ ይዞት ነበር የሚኖረው። ከወጣ በኋላ ነው ብዙ ነገር መስማትና እንትን ማየት የጀመርነው ማለት ነው። እና ያው በሰርጉ ቀን እሷን እንደዚህ ሲያደርጋት ራሱ ምናምን ከእሷ ጋር በጣም ግንኙነት አለኝ አልኩ። በቃ የሰፈር ልጆች ነን ምናምን እና እሱ ባደረገላት እንትን በቃ እንደ ፈጣሪዋ ነው የምታየው። እንደዚህ አይነት ሰው በህይወቴ አይቼ አላውቅም። እንደዚህ ሰው አለ ወይ በመሬት ላይ ምናምን ነው የምትለው በቃ እና ተወራ በቃ በወቅቱ በነበረው ነገር ሰው ተገረመ። ያ ምክንያቱም ያ መስዋዕት የሚወዳትን ያን ያህል ፍቅር የያዘው ልጅ ለጓደኛው ሰጥቶ አሳልፎ ሲሰጥ ምናምን እንግዲህ ቀላል ነገር አለ ግን መስዋዕት ነው። ኤግዛክትሊ የምታየው ግን ለመኖር ከባድ ይከብዳል። ጓደኝነት ምን ይመስላል? እስቲ ጓደኝነት እንደው ቀደመ ብሏል እና የድሮ አንድ ጓደኛ ከአሁን 1000 ጓደኛ ይበልጣል እና ድሮ ያሉትን ነገሮች መጠበቅ፣ የድሮ ጓደኞችን መጠበቅ ትውስታን አብሮ እንደማኖር፣ ፍቅርን አብሮ እንደማኖር፣ ማንነትን አብሮ እንደማኖር ነው እና በአዲስ ጓደኛ አዲስ ማንነት ይመጣልና የድሮ ማንነትን ላለመጣል ስለ ጓደኝነት እስቲ ምን የምትለው ነገር አለ? ብሪን ማለት እንግዲህ ያው እንዳልኩ አንዳንድ ጊዜ እኔ ነኝ እንዲያውም በጣም ቢዚ ሆንና ባለኝ ሲትዌሽን ኖረው ምናምን ሲደውልኝ ስልክ አላነሳላትም። አንዳንድ ጊዜ እደውላለሁ ብዬ ሳልደውል የምቀርበት ጊዜ ምናምን አለ። እንደ ታላቅ ወንድም እንደ ጓደኛም እየጮኸብኝ እየሰደበኝ አንድ ቀን ሳይቀየመኝ ማለት ነው እኔ ሁለተኛ አልደውልልህም እያለ ብቻ በየቀኑ ይደውላል። ስለ እኔ በየቀኑ ይጠይቃል። እና እዛ የነበረው ፍቅር እዚህ መጥቶ አልቀነሰም። እኔም የማልነሳለት ስራ ቦታ ወይ ምናምን ምናምን ስለሆነ ነው እንጂ ያው ለመራቅ ወይ ለምናምን አይደለም። ግን ያው የአሜሪካ ኑሮ ታውቀዋለህ። እና እውነት ብሪን ማለት ለፍቅር ለጓደኝነት በጣም ታማኝ ሰው ነው። በጣም ደስ ይላል። እግዚአብሔር ይመስገን ከ40 ዓመት በኋላ በጓደኛ እንዲህ ምስክርነት ማግኘት በተለይ መርሳት ማልፈልገው እዚህ የእሱ እህት አዲስ አበባ ትኖረው እንደዋወላለን። እሱ እስላም ነው፣ እኔ ክርስቲያን ነኝ።
አብረን በልተናል፣ አብረን ጠጥተናል። ፍቅር ጎረቤት ነን። እህቱ እንደ እህቴ ናት ለኔ። እሷ እያለቀሰች የምትነግረኝ ለሱ ያልነገርኩት ምንድነው አደራህን የአህመድ ነገር ነው የምትለው። ምክንያቱም ብዙ ነገር ተበላሽቶበታል። በቅርቡ ባለቤቱ አርፋለች፣ የልጆቹ እናት ማለት ነው። ታውቃለህ ይሄንንም እና በሀዘኑ ብቻ ሳይሆን በቃ ኑሮ ራሱ አሜሪካ ለአህመድ የሚገባው አልሰጠም። ኑሮ አልሰጠችውም እንጂ አንደኛ ሃርድ ወርከር ነው። የሀብታም ሰው ዘር አይመስልም። ኑሮው ራሱ አሸንፎ ላችሳች ብሎ የሚኖር ሰው ነው። ሁለተኛ በጣም ትሁት ነው። ለሰው ታዛዥ ነው። እኔ የመጀመሪያ ቢዝነስ እዚህ ለመክፈት መጥቼ የመጀመሪያም ባይሆን የሁለተኛ የሶስተኛ ቢዝነስ ሊሆን ይችላል። እንደዚህ አይነት ልሰራ ነው፣ እንደዚህ ታግዘኛለህ ወይ ብዬው 3-4 መኪና የሚያውቃቸውን ሰዎች እያደረገ እዛ አውሮራ ከተማ የአውሮራ መዘጋጃ ቤት እኛ የምንኖርበት ሰፈር ማለት ነው፣ ዴንቨር አካባቢ የዛሬ 16 17 18 ዓመት ይሆናል እየወረጠ ይሄ ነገር ያላቀም ይሄንን እንግዲህ ያውቃል። ሰዎችን ሰብስቦ ለምስክርነት ልንሸነፍ የነበረውን ሁኔታ አሸናፊ ሆነን እንድንወጣ አድርጓል። ለዛ እንኳን ቴንኪው አላልኩትም እና እሱ በእውነት በጣም አመሰግናለሁ። እና እህቱ ራሷ አደራህን የአህመድ ነገር ብላ ስለምትነግረኝ ለባለቤቴ ማወራት አህመድ በቃ ታውቃለች፣ ምስክር ናት። ካሜራ ውስጥ ነው የማወራው። በጣም የምወደው ሰው ነው። በጣም አከብረዋለሁ። ቤታችን ቢመጣ ደስ ይለኛል። እዚህ አሜሪካ ሀገር ቤታችን እንዲመጣ ደስ ይለኛል የምትለው ወድ የለም። ምክንያቱም ባለቤትህን ቤትህን ሊሰርቅ ሚስጥርህን ሊያወጣ የሚመጣ ሰው ካልሆነ በስተቀር ጓደኛ ብለህ አምነህ የምትሸከመው የለም። አህመድ ግን እኔ ባልኖርበት ቤቴ ውስጥ ቢቆይ እኔ አምነዋለሁ። ጥሩ ሰው ነው። ለዚህ እግዚአብሔር ለዚህ የሚሆናል 40 ዓመት በቃ በፍቅር ብዙ ነገር ሚስጥር እናውቃለን። ስለ እኔ ብዙ አቅም ያው እኔ ስለ እሱ ደግሞ ስለ እኔ የሚገባን ያህል እናውቃለን። በጣም ደስ ይላል። በዚህ ደረጃ ኃላፊነት ከባድ ነው እና የሆነ ኃላፊነትን ለመስጠት ይህን ያህል ድረስ ተማምናለሁ ማለት ምን ያህል ደስተኛም እድለኛም እንደሆንክ ያሳያልና በአህመድም በኩል የተገለጸው በአንተ በኩል እጅግ በጣም ደስ የሚል ነው። እግዚአብሔር አሁንም ቀሪ ዘመናችሁን ብያለሁ ቅድሙ እንደመረቅ ነው። የወጣት ምርቃት ዘንድሮ የሚታለፍ አይደለም። አሜን እያሉ የምትቀበለው ነው። እግዚአብሔር ቀሪ ዘመናችሁንም እንዲሁ በተድላ በጥሩ ጤና በተጨማሪ እድሜ ያሻግራችሁ ነው የምለው። በስተመጨረሻ የምስጋና ቃል ካለህ ምስጋና አቅርብና እንሰነባበታለን። ምስጋና ለክቡር እግዚአብሔር ነው፣ ለመድኃኔዓለም ነው፣ ለማርያም ነው። ማርያም እወዳታለሁ። ማርያም እናቴ ናት ነው የምለው። እናቴ ሄዳለች፣ እሷን የተካችልኝ እናቴ ስሟ ኢየሱስ ነው። የምረት ነው። የማዘር ስም ኢየሱስ ነው። ኢየሱስ ነው። እናቴ ኢየሱስ ነው የምትባለው። እናቴ እወዳለሁ በጣም። እግዚአብሔርን አመሰግናለሁ። ባለቤቴ እና ልጆቼን ዳረጋላችሁ በጣም ወዳቸው በጣም እነዚህ ትንሽ ልጆች እንዴት ኢንጆይ ታደርጋለህ? በ4 እና በ5 ዓመት ያሉ 9 ሲደርሱ ነው ፈልፈላ የሚሆኑት እንጂ በዚህ አሁን የመሳሚያ የማቀፊያ ጊዜ ስለሆነ እግዚአብሔር በእውነት እናንተን ያሳድጋችሁ። ማማ ደግሞ ይህንን ችላ 9 እስኪሞሉ ጊዜ ድረስ አብረን እየገባን እየሰራን እያወጣን እያገባን ምንኖር ያድርገን። ለአንተም ጤና ወንድሜም ለአህመድም ፍቅርና ጤና ይስጠው። ልጆቹን ይባርክለት። ልጆች አሉት፣ ቆንጆ ልጆች አሉት እና የአንተም ልጆች እግዚአብሔር ይባርክልህ ነው የምለው። በትልቅ እንግዲህ ምረቃ ነው።
ተቀብያለሁ። በስተመጨረሻም እንግዲህ የቆይታችን ጊዜ አበቃና ልንሰነባበት ነው። የዶርዝ ዩቲዩብ ቤተሰቦች ዘውትር እንደምንለው ታሪክ ያላችሁ ሀሳቢ ቢመጣ እዚህ ቦታ ላይ ይሸጣል፣ ብዙዎችን ያንጻል፣ ያስተምራል፣ ይገስጻል የምትሉት ታሪክ ካላችሁ ከስር ባለው ስልክ ቁጥር ደውሉልን። የቴክኒክ ክፍላችን ስልካችሁን አንስቶ ከኛ ጋር ያገናኛችኋል። እዚህ ቦታ ተገናኝተን ለመጫወት ይረዳናል። በስተመጨረሻም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ እና ኮመንት እያደረጋችሁ ሀሳባችሁን ጻፉልን፣ ሼር አድርጉት ቪዲዮዎቻችን ብዙዎች ጋር እንዲታይ። ለዛሬው የነበረን ቆይታ በዚሁ አበቃ። በሌላ ፕሮግራም እስከምንገናኝ ድረስ ቸርን ሰንብት።